እንዲህ ዘግቶ ማለት ነው። ይኸውላችሁ እኔ ኢነርጂ ሲኖር ማለት ነው ማንም ነው ማይችለኝ። በስራም በደስታ ምናምን ደስተኛ ነኝ አልሐምዱሊላህ። ሁለቱ ቲክቶክ የተዘግቶ ይሄንን ቲክቶክ ከፍቼ ደስተኛ ሆኜ እየሰራሁኝ ከእናንተ ጋር እየተጫወትኩኝ ምናምን አልነበረ። ከዛ ቀኑን ጠብቆ ነው የመጣብኝ። ገባችሁ? በቃ እኔ ያደካክማለሁ፣ እሱ ያደካክመኛል። እኔ ያደካክማለሁ፣ ድብድብ ነው፣ ትግል ነው። በቃ ትግል። ይሄንን ትግል ግን አልፌ ይሄን ትግል ትቼ ማለት ነው ሩቅዬን ሳላረግ ዝም ብዬ ቁጭ ብል ታውቃላችሁ ምን እንደሚሆን? ስራ እንዳልሰራ ነው። ስራዬን አልሰራም፣ ትዳርም የለኝም፣ ትዳሬም እንደዛ ነው። ከዛ በኋላ ስራ ካልሰራችሁ ምንድነው ከዛ በኋላ የሚከተለው? ወደ ሀገር መሄድ ነው። ወደ ሀገር ትሄዳላችሁ። ከዛ በኋላ ይሄን ልጅ ይዛችሁ እንግዲህ ስለ ሀገር አልነግራችሁም። ይሄ ነው የሚሆነው። ይሄ ነገር እንዳይሆን ደግሞ እኔ እንግዲህ የሆነ ሰው በቅናት እንክይ ብሎ አቀምሽ ያለኝን ነገር ተሸክሜ ግብ ነው። ሁልጊዜ ግብ ነው። ሁልጊዜ ግብ ነው። ይሄን እንደዚህ ብዬ ሳወራ ደክሜ ወይ ምን ሆኜ አይደለም። በቃ ማውራት አለብኝ። ይሄ ህይወቴ ነው። በቃ እኔ 2 ዓመት ነው የደበኩት። ለምን እደብቃለሁ? መጀመሪያ አካባቢ ማለት በነገራችን ላይ ምንም እንድታወሩ አይፈቀድላችሁም። ታውቃላችሁ? ይሄን ማውራውም ሩቄን መድኃኒቴን የጨረስኩ ስለሆነ ነው እንጂ አያስወራም። ምላስንም እጅንም ጭንቅላትንም እግርንም እጅንም ይዞ በቃ ብቻ ተኝተሽ ስክሮል አድርጊ ነው የሚለኝ። እኔ በቃ ወላሂ ላዚም። ግን ደግሞ አሁን ትንሽ የተሻለኝ ነው ብዬ ደግሞ መጥቼ ላወራ ስል አሁንም ያዘ ሲያደርገኝ ነው። ከዛ በቃ እኔ እንጃ እንዴት ብዬ እንደምነግራችሁ ልጆች ብቻ አይደርስባችሁ ነው። እናንተ ልትረዱትም አትችሉ። ታው ሳለም ታው ለምሳሌ ከባለቤቴ ጋር እንዴት እንደሚያደርገኝ ልንገራችሁ። እኔ ባለቤቴን በጣም ነው የምወደው፣ ወላሂ ነው የምላችሁ። ምክንያቱም መሰረቴ ነው። በጣም መሰረት አለኝ ከሱ ጋር ኦኬ። እና ይኸውላችሁ ይመጣል፣ ሰላም እንሆናለን አይደለ? ሰላም ከሆንን በኋላ ያለፈ ነገር አስታውሼ እንደ አዲስ በቃ እሱም ማየት አልፈልግም። የመጫነጫለ ዝም ልበልብልም አልችልም። እሱን እየተናገርኩት እየሰደብኩት የሆነ እንደ ምን ሆኜ በቃ ልመለስ እንደ ምን አልችልም። አስባለሁ ግን አፌ መቆጠብ አልችልም። እሱ ደግሞ አይችልም፣ ይወጣል። ከዛ እንለያያለን ካላስ። ከዛ ለምኜ ነው ና ምናምን ብዬ ከእንደገና ይመጣል። ምክንያቱም በቃ ስለማቅ እኔ እንዳልሆንኩኝ አሁን እኮ ማለት ነው። ወላሂ ላዚም ልጆች እኔ ላውራ ለምን እንደማወራ ወላሂ ላዚም ላውራችሁ። ምንም የሚቀነስብኝ ነገር የለም። ምክንያቱም ይሄንንም አልፌ ስለማሳያችሁ አላህ ከፈቀደ ይሄንንም አልፌ ህይወቴን አስተካክዬ ለምን አላህ ሲያደን ይፈታል። ኦኬ። ስለዚህ ደግሜ የማገኛቸው ሰዎች አይደሉም። እኔን ለማግኘት ብዙ ታሪክ ሰርተው ነው ያገኙኝ። እኔም እንደዚህ በቀላል መገኘት ሴት አይደለሁም። ግን ወላሂ ነው የምላችሁ እንደዛ እንደሆንኩኝ የልጄን አባት ታምናላችሁ መንገድ ለመንገድ አባረው ነበረ። መንገድ ለመንገድ እኔ እንጃ እንዴት አድርጌ ነገራችሁ እንደምትረዱ። እሱ ማየት አልፈልግም። በጣም ነው ያሰቃየሁት። በቃ አስቡ፣ ፓንትና ጡት ማጀብ ብቻ አድርጌ አስፓልት ላይ በዚህ ሀገር ወጣው ብላችሁ አንተን አላይም በቃ አልፈልግም ብዬ ማለት ወላሂ ነው የምላችሁ። ይሄን ራሱም ያውቃል እሱ ማለት ነው። ከዛ እሱን እንትን ስለው ሳውራው አይኔ ቀይር ነው የሚለው። እኔ አላውቀውም፣ እሱ ነው የሚነግረኝ። እንግዲህ ሰላም በሆነ ጊዜ እንደዛ እኮ ስታደርጊ በጣም አይንሽ ይቀየራል ብሎ አለኝ። ከዛ የሆነም ልብስ የሚሰፋልኝ ልጅ ነበረና እሱም እንደዛው አንቺ እኮ አይንሽ ይቀየራል ስትናደጂ ምናምን ብሎ አለኝ። እና ይሄን ያህል ነበር የሚያደርገኝ። አስቡት፣ እኔ ባለቤቴ ነው ልሻል ምናምን ይሉኛል። ወላሂ ነው የምላችሁ። ኦኬ በቃ ሞራልም በፊዚካሊም በምናምን ነው የምትወድቁት እንደዛ አይነት ነገር ላይ። ግን እኔ እንደመጡብኝ አይደለም አላህ ያደረገልኝ። ለምን በጣም ጠንካራ ነው። በጣም ሩቄን በደንብ ነው የማደርገው፣ ዱዓዬን በደንብ ነው የማደርገው። በደንብ ነው ባላ ተስፋ ያለኝ፣ በደንብ ነው ባላ የምወከለው። ገባችሁ? ያ ደግሞ ለእናንተ እንደ መድኃኒት ነው። ኦኬ እንጂ እኔ ሌላ በሽተኛ ሆኜ አላህ ያርግብኝ መቼም በሽተኛ ሆኜ ሀገሬን ገብቼ በቃ አጥቼ ድርክት ብዬ ልጄን አቅፌ እኔ አላህ ሻሂዴ ነው። እንደዛ ነው የምትፈልገው ልጅቷ፣ እንደዛ ነው የምትፈልገው። ለምን ማየት ስለማትችል
በተለይ እንግዲህ ለምን አላወራም የሆንኩት መጥቼ እኔ ይኸውላችሁ መጥቼ ማውራውም ነገርኳችሁ እኮ እንዲሁ መጥቼ ላይ ብላይ ሲከፋኝ ነው። እኔ አሁን 15 ቀን ምናምን ላይ ባልወጣሁም አይታችሁኛል። የለው ታስታውሳላችሁ? ሁለቱ ቲክቶክ የተዘግቶ ማለት ነው። ይኸውላችሁ እኔ ኢነርጂ ሲኖር ማለት ነው ማንም ነው አይችለኝ። በስራም በደስታ ምናምን በደስተኛ ነኝ አልሐምዱሊላህ። ሁለቱ ቲክቶክ የተዘግቶ ይሄን ቲክቶክ ከፍቼ ደስተኛ ሆኜ እየሰራሁኝ ከእናንተ ጋር እየጫወትኩኝ ምናምን አልነበረ። ከዛ ቀኑን ጠብቆ ነው የመጣብኝ። ገባችሁ? በቃ እኔ ያደካክማለሁ፣ እሱ ያደካክመኛል። እኔ ያደካክማለሁ። ድብድብ ነው፣ ትግል ነው። በቃ ትግል። ይሄንን ትግል ግን አልፌ ይሄን ትግል ትቼ ማለት ነው ሩቅዬን ሳላረግ ዝም ብዬ ቁጭ ብል ታውቃላችሁ ምን እንደሚሆን? ስራ እንዳልሰራ ነው። ስራዬን አልሰራም፣ ትዳርም የለኝም። ትዳሬም እንደዛ ነው። ከዛ በኋላ ስራ ካልሰራችሁ ምንድነው ከዛ በኋላ የሚከተለው? ወደ ሀገር መሄድ ነው። ወደ ሀገር ትሄዳላችሁ። ከዛ በኋላ ይሄን ልጅ ይዛችሁ እንግዲህ ስለ ሀገር አልነግራችሁም። ይሄ ነው የሚሆነው። ይሄ ነገር እንዳይሆን ደግሞ እኔ እንግዲህ የሆነ ሰው በቅናት እንክይ ብሎ አቀምሽ ያለኝን ነገር ተሸክሜ ገብ ሁልጊዜ ግብ ነው። ልባችሁ ወላሂ ዱአ አርጉልኝ። እኔ እየቻልኩ አይደለም ህመም በቃ እኔ ወዶች ሞትን አይቼ ነው የመጣሁት። አልሐምዱሊላህ አላህ እድል ስለሰጠኝ። እቺን ቀን ማያትም አልመሰለኝም ነበር። ሞት ይሄ ነው እንደ እያልኩ ነው የተመለስኩት። በሀቅ ከዚህ ነገር ወላሂ መገላገል ፈልጋለሁ። ጤነኛ መሆን ፈልጋለሁ። መስራት ፈልጋለሁ። መለወጥ ፈልጋለሁ። ይመስለኛል ለአይን መሰለኝ የሰው አይን ነው እንዲህ ከጤና ያራቀኝ። አምቲን አመሰግናለሁ ውዴ። መተንፈስ ያቅተኛል። አልበላም እንደሰው ምተኙ ከሆነ ምሰሩ ከሆነ እጃችሁ የሚታዘዝላችሁ ከሆነ ተኝቶም እንደሰው መበሉ ምተኙ ከሆነ ወላሂ ከዚህ በላይ አላህ ምን ይስጣው ለሰው ልጅ ከጤና በላይ። አልሐምዱሊላህ አሁን ተሽሎኛል።